ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በዕለተ እሁድ ምሽት ተገናኝተናል። የዓለማችንን ወቅታዊ ጉዳይ ለመተንተን እንደ መጽሐፍ ቅዱስ ሐሳብ ወደ እናንተ ለማምጣት እንግዲህ ከፓስተር ጋር መስመር ላይ ተገናኝተናል። እንግዲህ ከእሱ አንደበት እናደምጣለን። መረጃውን አጠናክሮ ይዞልን መጥቷል። እንግዲህ በቀን ውላችን እያንዳንዳችን በባርኮት እንደተባረክን እናምናለን። ይሁንና ደግሞ አሁን ደግሞ መረጃ አስፈላጊ ስለሆነ ደግሞ ወደ እናንተ መረጃ ይዘን መተናል። በዚህ ምሽት መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን አሁንም ሄድ መለስ በሚል ወቅታዊ ጉዳይ በመናጥ ላይ ትገኛለች። እንግዲህ ይህን መረጃ ይዞልን የመጣው ወንድማችን ፓስተር አለማየሁ መስመር ላይ እየተጠባበቀ ይገኛል። ከእርሱ አንደበት ይዞልን የመጣውን መረጃ እናዳምጣለን። ቅድሚያ ሰላምታ ልንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ውሎ መልካም ነው፣ እግዚአብሔር ይመስገን። አገልግሎት ላይ ነበርክ መሰለኝ። ወደ ምንድነው አቃቂ ቃሊቲ ገላን አካባቢ። ድንቅ ጊዜ ነበር በጣም እግዚአብሔር ይመስገን። ምን ይዘህልን ለመጣ? እስኪ በዚህ ምሽት እንግዲህ ትናንትና ታስታውስ ከሆነ እስራኤልና ሊባኖስ ተስማምተው የ10 ቀን ተኩስ አቁም ስምምነት አድርገው ነበረ። እንግዲህ ተኩስ አቁም ስምምነት ላይ በደረሱ በጥቂት ሰዓታት ውስጥ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በሊባኖስ የሚገኘውን የሂዝቦላ የትጥቅ ቡድን የመደምሰስ ስራ ገና አለመጨረሳቸውን ነው ያስታወቁት። ትናንትና አንድ ነገር ተናግረን ነበረ። እዚህ አካባቢ ያለው ጦርነት እንደማይቆም እና የሚቆም አይደለም። ምናልባት የተወሰነች ጊዜ ወይ ቀናት ወይ ሰዓታት ወይ ደግሞ ወራት እፎይታ ሊኖረው ይችላል እንጂ ጦርነቱ ሐሰተኛው ክርስቶስ ወደ መንበሩ እስከሚመጣና መቅደሱ እስከሚሰራ ሊቆም እንደማይችል ተናግረን ነበረ። እና ምንድነው እሳቸው ያሉት እንግዲህ የሂዝቦላን የታጠቀ ቡድን መደምሰስ እስከምንችል ድረስ አልጨረስንም ነው፣ ኢላማችንን መተን አልጨረስንም የሚል ነገር ነው ያነሱትና እንግዲህ ጠቅላይ ሚኒስትሩ በሰጡት መግለጫ ገና ስራችንን አላጠናቀቅንም፣ የቀሩን የሮኬትና የድሮን ጥቃት ስጋት ለማስወገድ የምናከናውናቸው ኢላማዎች አሉ የሚል ነገር ነው የተናገሩት። እና ኔታንያሁ አክለውም የእስራኤል ዋና ዓላማ ሂዝቦላ ሙሉ በሙሉ መበተንና ማውደም ማጥፋት ነው የሚሉት። ሂዝቦላ ደግሞ የምታጠፈው አይደለም፣ ህዝብ መሃል ያለ ድርጅት ነው። የሊባኖስን ህዝብ የያዘ ድርጅት ነው። የሊባኖስን መንግስት የሚያሽከረክር ድርጅት ነው። በኢራንና በሌሎችም ኃይሎች የሚደገፍ ድርጅት ነው። አሁን ብዙ ጊዜ ፎከስ የሚደረገው ኢራን ብቻ እንደምትደግፈው ተደርጎ ነው ፎከስ የሚደረገው። ኢራን ብቻ አይደለች የምትደግፈው፣ ሌሎችም የሚደግፉት ኃይሎች እንዳሉ መረጃዎች ይጠቁማሉ። እና ይህንን ኃይል እንዴት ነው ልታጠፋ የምትችል? ልታዳክም ትችላለህ። እንደ ወታደራዊ ተቋም ሞቹን በመምታት ወይም ደግሞ የተለያዩ ነገሮችን በመምታት ልታዳክመው ትችላለህ። ልታጠፋ ግን የማትችልባቸው ብዙ ምክንያቶች አሉ እና እነዛን ማጥፋት የሚለው ነገር ይሆናል የሚል ነገር የለኝም። እና እሳቸው ያሉት ምንድነው እስክናጠፋው ድረስ እንቀጥላለን የሚል ነው። ይህ የኔታንያሁ ጠንከር ያለ መግለጫ የተሰማው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ከእንግዲህ ወዲህ ተመልከት፣ ዶናልድ ትራምፕ ያሉት ምንድነው? እስራኤል ከእንግዲህ ወዲህ ሊባኖስን በአየር እንዳደበደብ ከከለከሉና ካስጠነቀቁ በኋላ
ካስጠነቀቁ በኋላ እኔ ልዩነት አለ የምልህ እኮ ይህንን ነው። አንዳንዶች ሆን ብለው ተነጋግረው የሚያደርጉት ነው ይላሉ። ግን ተነጋግረው የሚያደርጉት ነገር አይመስለኝም። ምክንያቱም አሁን ላይ ዶናልድ ትራምፕ እይታቸውን የቀየሩ ይመስለኛል። እንደው ይሄ በሂደት ምክንያቱም አሁን ባለፈው በትሩዝ ሚዲያቸው ላይ የሶሻል ሚዲያ ፕላትፎርም ላይ በጣም አደናንቀው ነበር። በዚህ በሊባኖስ ቡድንና በእስራኤል መካከል ባለው የሰላም ስምምነት አደናንቀው አውርተው ነበርና ደግሞ ምን እናንተ የምናወራው ነገርም ነበር ያወራ ነው መሽሎክ እንደሚፈልጉ በቃ ይሄን ጦርነት በዛም በዚህም ማስቆም እንደሚፈልጉ ተናግረን ነበርና አሁን ይሄ ሄዶ አሁን ሰሞኑን የተፈጠረው ደግሞ በኢራንና በአሜሪካ መካከል ያለው እንደገና ያገረሽም ወይ ለዛ ምክንያት አይሆንም? የተሻከሩም ይመስለኛል በተወሰነ መልኩ ትራምፕና ናታንያሁ። አዎ ምንድነው የተሻከሩት የሚለው ነገር አሁን አሜሪካም እኮ የራሷን ጥቅም አስከብራ ነው የምትወጣው እንጂ የግድ የእስራኤልን ጥቅም ታስከብራለች ማለት አይደለም። ሰውየው እኛ እንዳልነው ትናንትናም እንደተናገር ነው ከፍተኛ ወታደራዊ የፖለቲካም ጫና አለባቸው። ከአውሮፓ ጫና አለባቸው፣ ከኤዥያ ከሀያላን ሀገሮች ጫና አለባቸው፣ ከውስጥ ከሀገራቸው ከዲሞክራቶች ከሪፐብሊካኖች ሳይቀር ጫና አለባቸው። ሰውየው ከዚህ ጫና መገላገል ይፈልጋሉ፣ መውጣት ይፈልጋሉ። ገብተዋል። ሌላው እስቲ ዶናልድ ትራምፕ መጀመሪያ ሲመጡ የተናገሯቸውን ነገሮች እስቲ እንመልከታቸው መለስ ብለን። አንደኛ በዓለም ላይ ጦርነት እንደሚያስቆሙና ሰላምን እንደሚያሰፍኑ ነው እየተናገሩ የመጡት። ሶስተኛው የዓለም ጦርነት እንዳይነሳ እከላከላለሁ ብለው ነው የመጡት። ተመልከት። ሌላው የአሜሪካንን የበላይነትና ጥቅም አስከብራለሁ ብለው ነው የመጡት። ነገር ግን አሁን ላይ ከታሪፍ ጭማሪ ጊዜ አንስቶ የዶናልድ ትራምፕን አስተዳደር ስትገመገመው በዓለም ላይ ትልቅ የኢኮኖሚ ውድቀትና የአሜሪካ ወዳጅ አልባ እንድትሆን ነው ያደረጓት። ይባስ ብሎ ደግሞ በቅርቡ በወርልድ ኢኮኖሚክ ፎረም መድረክ ላይ ፒስ ቦርድ ብለው እንግዲህ ሰላም የሚለውን ስያሜ ሰጥተው ትልቅ ተቋም እንደማቋቋምም ሁሉ ብለው ነበር። አዎ ያ ተቋም አሁን ለምሳሌ በሐማስ ዙሪያ የሚሰራ ተቋም ነው ተብሏል። ነገር ግን እስካሁን ድረስ በሐማስ የተደረሰው የሰላም ስምምነት አልተተገበረም። ላለመተግበሩ ደግሞ ዋና ምክንያት ተደርጎ ሐማስ የሚያነሳው እስራኤልን ነው። እስራኤል የምታነሳው ደግሞ ሐማስን ነው። ነገር ግን የተነሱበት ለምሳሌ እሳቸው እኮ ተመልከት፣ አሁን መካከለኛው ምስራቅ ላይ ያላቸው እሳቤን ስትመለከት የመጀመሪያው ጋዛን ፍልስጤማውያን ከጋዛ ሙሉ ለሙሉ ማውጣትና ጋዛን ትልቅ የመዝናኛ ከተማ ማድረግ ነው። ሪቬራ ልክ ጣሊያን ውስጥ ያለችው አይነት የመዝናኛ ከተማ የቱሪዝም መናኸሪያ ማድረግ ነው እሳቤያቸው። ነገር ግን ያ ነገር አልተሳካም። ለምንድን ያልተሳካው? ጆርዳንና ግብፅ እነዚህን ፍልስጤማውያንን እንዲቀበሉ ጥያቄ ቢቀርብላቸውም አልቀበልም አሉ። እንደውም አረቦቹ ተሰብስበው $55 ቢሊዮን ነው እኛ እንሰራዋለን፣ ስለዚህ አገራቸውን ለቀው የትም አይሄድም የሚባል ነገር አነሱ። ይህንም በማንሳታቸው አረቦቹ እሳቸው ፒስ ቦርድ ብለው $1 ቢሊዮን እየከፈሉ አገሮች ወደዚህ እንዲገቡና ዩኤንን የሚተካ ስራ እንዲሰራ ነበር የፈለጉት። የእሳቸው ዓላማ ምንድን ነው? ገለበጡት። ማለትም ስትራቴጂውን ቀየሩና ፍልስጤማውያን ይውጡ የሚለውን ተዉና ፍልስጤምን እንደገና እንገንባ፣ እዛ ፍልስጤማውያን ራሳቸው ለግንባታው ሰራተኞች ይሆናሉ የሚለውን ነገር አነሱ። እነዚህ ነገሮች የሐሳብ ለውጥ ብቻ ሳይሆን የተነሱበትን ስትራቴጂ ወይ ዓላማ በትክክል ግብ ላልመታም። ስለዚህ በኢራን ላይም ዘመቻ ቢያደርጉም ዘመቻው ያሰቡትን ያህል ውጤት አላመጣላቸውም። ስለዚህ ምንድን ነው አሁን በድርድር አድርገው ቀስ ብለው መውጫ ቀዳዳ ነው የሚፈልጉት። ነገር ግን ለእስራኤል ማስጠንቀቂያ መስጠታቸው ዓለምን ያነጋገረ ጉዳይ ነው። በትናንትናው ዕለት እንደውም ብዙዎችን እንዲነጋገሩ ያደረገ ጉዳይ ነው። ይሄ ማለት በጣም የሚገርም ነገር ትራምፕ
ተቃራኒ የሆነ ሐሳብ ማቅረባቸው ለምንድን ነው የሚለውን ነገር እንድትጠይቅ ያደርጋል። ምክንያቱም ያሉት ምንድነው? የአሜሪካው ዶናልድ ትራምፕ እስራኤል ከእንግዲህ በሊባኖስ ላይ በቦምብ እንዳታዘንብ አሜሪካ አትፈቅድም ካሉት ከጥቂት ሰዓታት በኋላ ነው ትራምፕ የማኅበራዊ ትስስር ገጻቸው ብቅ ማለት በቃ ማለት በቃ ነው በሚል እስራኤል ጥቃቱን እንድታቆም ቢጠይቁም ኔታንያሁ ግን ጦርነቱ ገና እንዳልተጠናቀቀ መግለጻቸውን የገለጹት እሳቸው ምንድነው? በቃ ነው በቃ ለትራምፕ ትእዛዝ ተቃራኒ የሆነ አቋም አንጸባርቀዋል። እስራኤል ኔታንያሁ አንጸባርቀዋል። ይህ በእስራኤል እና በአሜሪካ መካከል የተፈጠረው ግልጽ የሐሳብ ልዩነት በመካከለኛው ምስራቅ ለተጀመረው የተኩስ አቁም ስምምነት ትልቅ ስጋት መፍጠሩን ተናግሯል። እንግዲህ ፕሬዚደንት ትራምፕ የሊባኖሱን ጉዳይ ከኢራን ተለይቶ መታየት አለበት በሚሉበት ወቅት ኔታንያሁ ግን የሂዝቦላ ስጋት እስካልጠፋ ድረስ ጦርነቱ እንደሚቀጥል በመግለጽ ላይ ይገኛሉ። ይሄ እንግዲህ ጦርነቱ እንደማይቆም መቅደሱ እስኪጀምር ድረስ እኔ እንዴት እንደምናስረዳ አናውቅም። እስራኤል ገና እኮ ትከበባለች። ከበባ አለባት። ገና ነው እኮ ከተለያየ ቦታ ተጠራርተው ይከቧታል። እውነት ነው። ነገር ግን ከዚህ ውስጥ አሜሪካ ለመውጣት ያቀደችው ስትራቴጂ በጣም ከባድ የሆነ ስትራቴጂ ነው። ምናልባትም አሜሪካ ከዚህ በኋላ ወደ ኋላ ተመልሳ እዚህ ጦርነት ውስጥ ትገባለች ብዬ እኔ አላስብም። ነገር ግን ስጋትም አለኝ። አላስብም ስለ እንደው አትገባም ሰውየው ታክቲክም ሊሆን ይችላል። ሐሳባቸውን ቶሎ የመቀያየር ነገር ስላላቸው አሁን ከኢራን የሚወጣው መረጃ እንደሚያሳየው ዳግም ጦርነት ለመክፈት በእግረኛና በሜካናይዝድ እየተዘጋጁ እንደሆነ የሚያመለክቱ ነገሮች አሉ። ለምሳሌ ሶሪያ ያለውን የጦር ቤዛቸውን ዘግተው ጆርዳንና ከኩርድስታኖች መሃል ማድረጋቸው፣ ኢራቅ ውስጥ ማድረጋቸው ለዚህ ሐሳብ የተዘጋጁ ነው የሚለውም እንድምታ አለ። እነዚህ ነገሮች ስትገምታቸው፣ ስትመዝናቸው፣ ስትመለከታቸው ምናልባትም ይሄ ጦርነት ወደፊት ሊቀሰቀስ ይችላል ስምምነቱ ካልተደረገ የሚል ነው። እንግዲህ አሁን አንዱ ምንድነው ኢራን ያቀረበችው የዩራኒየም ማብላላቷን ማራዘምና ፋብሪካው እንዳለ እንደሚቀጥል ነው ያቀረበችው። አሁን እዚህ ላይ የሐሳብ ልዩነት በትናንትናው ዕለትም ማምሻውን የወጡ ዜናዎች እንደሚያመለክቱት ሰፊ ልዩነት እንዳለ ያመለክታል። ይህ ሰፊ ልዩነት ምንድነው? ኢራን ፋብሪካው እንደማትነቃቅል ማብላላቷን ለጊዜው እንደምታዘጋጅ፣ ነገር ግን ዩራኒየሙን ከአሜሪካ ጋር ለመስጠት $20 ቢሊዮን ጠይቃለች። ቀላል አይደለም። እና $20 ቢሊዮን የራሷ ገንዘብ እኮ ነው፣ የሌላ ገንዘብ እኮ አይደለም። ለአሜሪካ ሊሸጥላት እኮ አይደለም። በአሜሪካ ባንኮች ውስጥ የተያዘ $20 ቢሊዮን አለ። ይሄ እኮ ነው ትልቁ ችግር። አሁን ይኸውልህ የኢራን አይደለ? አዎ የኢራን እነ ብሪክስ ይሄንን ቢያስ $20 ቢሊዮን ብቻ ነው እንደ ያለው $20 ቢሊዮን ነው አሜሪካ የያዘች። $100 ቢሊዮን በላይ እሱ አውሮፓ ውስጥ ነው ግማሹ የተያዘው፣ አውሮፓ ውስጥ ያለ ነው። ግን አሜሪካ ጋር ያለው $20 ቢሊዮን ነው። የራሳቸው ገንዘብ እንዲለቀቅላቸው የሚጠይቁት ነው። ይሄ ነው አንዱ ትልቁ እዚህ ጋር አንድ ችግር ነው። ሌላ ያልሆነ አሜሪካ ንግድ በዶላር መሆኑ ትልቁ ችግር ይሄ ነው። በራስ ገንዘብ ራስ እስረኛ ትሆናለህ። ለምን? በአሜሪካ ባንኮች በኩል ነው ያንተ ነገር የሚያልፈው። ሴቪንግ ያለው አሜሪካ አካውንት ውስጥ ነው። ስለዚህ አሜሪካ ባኮረፈች ቁጥር ያንተን ገንዘብ ትይዘዋለች። እጅ በጠምዘዣ ነው። ገብቶሃል? አንዲትም የላቲን አሜሪካን ሀገርም እንደዚህ ናት አይደለ? ቬንዙዌላ ትሁን እያስፈቀደች ለምን አረቦቹ ጠቅላላ አካውንታቸው የት ነው? የነሽ ያጫቸው የሚገርም ነው በጣም አሜሪካ ውስጥ እኮ ነው። ስለዚህ አሜሪካና አውሮፓ ኒዮ ኮሎናይዜሽን ማለት ነው። አሜሪካና አውሮፓ ውስጥ ነው። ስለዚህ ይሄ ጉዳይ እጅግ
ከንክኗቸዋል ኢራኖች። ስለዚህ ምናልባትም የበለጸገው 440 460 ገደማ ነው የበለጸገው ዩራኒየም። ያልበለጸገ ደግሞ 1000 ምናምን አለ። ዶናልድ ትራምፕ የተናገሩት ነገር እንደው የምር ነው ማለት ነው? ዩራኒየሙን ይዞ ለመውጣት ታሰበው ስሳቤ ወደ አሜሪካ ነው በእንትን በኮማንዶ ምናምን አይደለም፣ በኢራን ፈቃደኝነት እኮ እሱ ነው እኮ አሁን ድርድር እየተደረገበት ያለው እሱ ነው። አሁን ምን ያህል እውነት ነው የሚለው ነገር ከኢራን በኩል አልወጣም። እየተጠራጠረ እንትን እያለ ነው። ይሄ በጣም ሌላ አዲስ መረጃ ነው። የሚገርም ነው፣ አልታሰበ። በሚስጥር እየተወያዩ ነው እየተባለ ያለው። እውነት ይሄ ይሆናል አይሆንም ወደፊት የምናየው ነገር ይሆናል። ግን ድርድሩ በቅርብ ቀናት ወይም ደግሞ 1 ቀን 2 ቀን ሲቀረው የሁለት ሳምንቱ የተኩስ አቁም ስምምነት 1 ቀን ወይ 2 ቀን ሲቀረው ድርድሩ ይቀጥላል ተብሎ ይታሰባል። ያ በእንደዚህ እንዳለ በትናንትናው ዕለት ደስ የሚያሰኝ አንድ የምስራች ነገር ተሰምቷል። እሱ በጣም ደስ ያሰኛል። ሁላችንም ደስ ልንሰኝ የሚገባ ነው። እንትንን ሆርሙዝ ሰርጥን ሙሉ ለሙሉ ከፍታለች እስከ ሮብ ድረስ። ይሄ ታሳቢ ይደረግ። እስከ ሮብ ድረስ ማንኛውም ዓለም አቀፍ መርከቦች፣ የንግድና የነዳጅ ጫኝ መርከቦች በመግባት ነዳጅ መጫንና ሸቀጥንም ጭነው መውጣት ይችላሉ ብሏል። አሁንም ጊዜያዊ እፎይታ ነው። ጊዜያዊ እፎይታ ነው። ዘለቄታ የለው። ዓለም ላይ ዘለቄታ እፎይታ ከፈለክ ኢየሱስ ክርስቶስ የእግዚአብሔር ልጅ ሲመጣ ብቻ የ1000 ዓመት መንግስት በምድር ላይ ሲጀምር ነው። ሰላምና ደህንነት ነው ሲሉም ምጥ እርጉዝ እንደሚይዛትም ይላል። አዎ እሱ እኮ ነው ትልቁ ነገር። እፎይ ያልን ስትል እፎይ የማትልባቸው ነገሮች ይከሰታሉ። ተባብሶም ሊሆን አሁን ምንድነው ያለው ነገር ሁኔታ? ይህንን ነገር በምትመለከትበት ሰዓት መከፈቱ አሁን ለተወሰነ ሰዓት አገሮች ቶሎ ነዳጅ በነዚህ በአንድ ሳምንት ጊዜ ውስጥ ሊያጓጉዙ ይችላል። 1 ሳምንት አይደለም። ዛሬ እንግዲህ እሑድ አይደለ? ሰኞ፣ ማክሰኞ 3 ቀን ማለት ነው። ትናንትና ነው የከፈተችው። ቅዳሜ 5 ቀን ማለት ነው የሰጠችው እና ከ5 ቀን በኋላ መልሶ ሊዘጋም ይችላል የሚል ነገር አለ። ለዚህ ጉዳዩን ተጠቀሙ ነው። ዶናልድ ትራምፕ አመስግነዋል። በጣም የሚገርምና አፕሪሺየት አድርገዋል፣ አመስግነዋል። መከፈቱ አስደስቷቸዋል። በዚሁ እንዲቀጥል እንሰራለን ያሉት እሳቸው። እንግዲህ ቀጣዩ ምንድን ነው የሚለውን ነገር ወደፊት የምናይ ይሆናል። እንግዲህ ዓለማችን ይሄ ነው። አሁን እንትንም ሐማስም ትጥቅ እንደማይፈታ እየተናገረ ነው። ሂዝቦላ ትጥቅ እንደማይፈታ እየተናገረ ነው። በትናንትናው ዕለት እንደውም ከትንሽ ሰዓት በፊት ኔታንያሁ ያንን ከመናገራቸው በፊት ሂዝቦላ በምንም ታምር ትጥቅ አንፈታም ነው ያለው። ኢራንም ሂዝቦላ ትጥቅ የሚፈታበት ምንም ምክንያት የለም የሚል ነገር ተናግራለች። እንግዲህ ይሄ መካከለኛው ምስራቅ እኛ እያልነው እንዳለ በምንለው መንገድ እየሄደ እንደሆነ ስመለከት በጣም እየገረመኝ ነው ያለው። አሁን እየሆነ ያለው በዛ መልክ ነው እየሆነ ያለው። በዚህ በመኛ በሚያልን ባልነው መልክ ነው እየሆነ ያለውና ጦርነቱ ይቆማል ብሎ ማሰብ ጅልነት፣ ሞኝነት ይሆናል። እንግዲህ ፍጹም ሰላም የሚመጣው ኢየሱስ ክርስቶስ የእግዚአብሔር ልጅ ሲመጣ ነው። ለሱ ደግሞ ሰዓት ደርሷል፣ ጊዜው ደርሷል፣ ቀኑ ደርሷል። ልንዘጋጅ ያስፈልጋል። የእግዚአብሔርን ቃል ጋር ልንጣበቅ፣ ልንጸልይ፣ እግዚአብሔር የሰጠንን ተልእኮ ልንሰራ ያስፈልጋል ያለው የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ካለ የተጣበበ ሰዓት ይህን መረጃ ደግሞ ለእኛ ልታጋራ ብቅ ብለህ እንዲሁም ደግሞ ምክረ ሐሳብም የእግዚአብሔርንም ቃል በጥቂቱም ቢሆን አጋርተህናል። ጌታ ኢየሱስ ይባርክ። እውነት ነው እንግዲህ ሰላም፣ ዘለቄታ ሰላም ሊኖር የሚችለው ጌታ ኢየሱስ ክርስቶስ በምድር ላይ ዳግም በሚመጣበት ጊዜ መንግሥቱን ባጸናበት ጊዜ ነው ሊሆን የሚችለው። ግን እስከዛ ድረስ ሄድ መለስ የሚል እንዲሁ ማባበያ ስለሆነ ብዙ ባንዘናጋ በዚህ መልካም ነው ብለን እናስባለን። በተለይም ክርስቶስ ኢየሱስ አካል የሆነችው ቤተ ክርስቲያን በዚህ ጉዳይ ላይ በጣም በአንክሮ ልታስብበትና ተልእኮዋን በጊዜ መፈጸም እንዳለባት አመላካች የሆነ ጥቆማም ይመስለናል። ልክ እንደ ሆርሙዝ ሰርጥ ነገሮች አንድ ቀን ሊያከትሙና ሊዘጉ ይችላሉና በጊዜ ተልኳችን መጨረስ በጣም ብልህነት ነው ብለን ምክር ሐሳብ ማቅረብ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ
እሁድ የምሽት መረጃችን ይህን ይመስላል። የእግዚአብሔር ፈቃድ ከሆነ በሌላ መረጃና መልእክት በነገው በሰኞ ዕለት ተመልሰን የምንመጣ ይሆናል። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።